ለዛሬ የምናየው ምን አይነት ትልቅ ሱፐርስታር ነው። የአባቱን ሱፐርስታርነት አድኖም ራሱ ቦሊውድ ላይ መንገስ የቻለ ነው። በሃኔ करके ले गए दिल በሃኔ करके ले गए ያ ተዋናይ በ80ዎቹ ቸኮሌት መሳይ የሚመስለውን የአንድ የተዋናይን ገጸ ባህሪ ቀይሮ በጡንቻና በአስፈሪ መልክ ማቅረብ የቻለ ዝነኛ ተዋናይ ነው። ጎሊ चला गोली माँ आज तू भी देख ले माँ कि तेरा ये खलनायक बेटा अपनी माँ के लिए जान कैसे देता है। መሪ ተዋናይ በሆነ ሰዓት ሴቶች እንዳለ ለሱ ለመሞት ፈቃደኛ ሆነው ነበር። ጠላት ሲሆን ደግሞ ቪለን ሆኖ በተወነበት ስራ ተመልካች ጠቅላላ በፍርሃት ተንቀጠቀጠለት። मैं जन्मजात मूर्ख 15 साल से ये सोचता रहा कि बरगद का पेड़ सूख क्यों गया। अरे उस पे मैंने तेरे बाप को जो लटकाया था। ውድ ቤተሰቦች ለዛሬ እንግዲህ የምናየው በመጀመሪያ ፊልሙ ቦሊውድ ላይ አነጋጋሪ የሆነው ተወዳጅነትን ያተረፈው ምርጡ ተዋናይ ድንቁ አክተር ሰንጁ ባባ ወይም ሰንጀይ ደትን ነው። ሰንጀይ ደት ከቦሊውድ ከነዛ አክተሮች ተርታ ነው የሚጠራው። በተለያየ ሮል እና በአስደናቂ ትወናው የብዙ ተመልካቾችን ልብ ማሸነፍ የቻለው እንዲሁም ተወዳጅነትን ማትረፍ የቻለ ድንቅ አክተር በመሆኑ ተለይቶ ይጠራል። ወጣ ያለ አነጋገሮችን በመናገር ሆነ ከረጅም ጸጉር ጋር ፈርጠም ያለ ሰውነትን በማሳየትም ሆነ ሰንጀይ ደት ገና ከጅምሩ በአስገራሚ ሰውነቱና ስታይሉ የተመልካችን ልብ ማሸነፍ ችሎ ነበር። अरे जिंदगी जीने का मजा तब आता है दोस्त जब मौत की उंगलियां थाम कर भागा जाए። ከነዛ ተዋናዮች መሃልም ነው አብሮ የሚጠቀሰው። መሪ ተዋናይ ሆኖ ብቻ ሳይሆን ቪለን ሆኖ በእኩይ ተግባርም እንኳን ተወዳጅነትን ማትረፍ የቻለ አክተር ተብሎ ይጠራል። የአግኒ ፐንቱ ካንቻቺናም ሆነ የሙሳፊሩ ቢላ ወይም የኬጂኤፍ ቻፕተር 2 አዲራም ቢሆን ተወዳጅ ናቸው። ሰንጀይ ደት እነዚህን ገጸ ባህሪዎች በአስደናቂ ትወናው በሲኒማ ዓለም ላይ የማይረሱ ስም አድርጓቸዋል። कहना उनको कि मैं आ रहा हूं अपनी तलवार और केजीएफ लेने। በእናቱም በአባቱም ከቦሊውድ ቤተሰብ የተፈጠረ ሆኖ ሰንጀይ ደት ግን በስራ ህይወቱ ላይ በጣም ብዙ ችግሮችን አሳልፏል። እስቲ ለዛሬ ጅምሩ እንዴት እንደነበረ በእርግጥ ታሪኩ በጣም ብዙ ቢሆን ሰንጀይ ደት ብርሃመን የሆነ አባቱ እንዲሁም ደግሞ ሙስሊም የሆነች እናት ያለችው ሲሆን የተወለደውም ጁላይ 29 1959 ነው። ሙምባይ መሃራሽትራ የሚባለው አካባቢ ነው የተወለደው። የአባቱ ስም በልራጅ ደት ነበረ፣ ግን ያው ወደ ፊልም ከገባ በኋላ በሱኒል ደት እናውቀዋለን። የእናቱ ስም ደግሞ ፋጥማ ራሺድ ነበረ። በፊልሙ ዓለም ቦሊውድ ላይም በነርጊስ ስም በደንብ ትታወቃለች። እንዲያውም የቦሊውድ በጣም ቆንጂየዋ አክትረስ በመባል ለረጅም ጊዜ ስትጠራ ነበር። እንዲያውም የአባቱን የቀድሞ ስም በመያዝ ሰንጀይ ደት በልጅነቱ በልራጅ ደት ይባል ነበር። ልክ እንደ አባቱ ስም ወደ ፊልም ከመግባቱ በፊት ቀደም ብሎ በልራጅን ቀይሮ ወደ ሰንጀይ ቀይሮታል። ስለዚህ ወደ ፊልም ዓለም ሲገባ ሰንጀይ ደት ሊባል ችሏል። ሰንጀይ ሁለት ታናናሽ እህቶች አሉት። እነሱም ፕሪያና ነምርታ ይባላሉ። ሰንጀይ የተማረው ከሶሊ የሚባለው አካባቢ ያለ ዘ ሎረን ስኩል የሚባለው ትምህርት ቤት ነው የተማረው። በልጅነቱ የሚያውቁት ብዙ ሰዎች እንደሚናገሩት ከልጅነቱ ሰንጀይ ደት ብዙም ትምህርት ላይ ትኩረት አልነበረውም። ስለዚህ ከልጅነቱም ልክ እንደ አባቱ እሱ አክተር መሆን ይፈልግ ነበር። ምናልባት በዚህ ምክንያት መሰለኝ ትምህርቱንም ማቋረጥ የቻለው። ትምህርቱን ካቋረጠ በኋላ ግን ወደ ትወና ትምህርት ቤት ወይም ትወናውን የሚከታተልበት ትምህርት ቤት መግባት ችሎ ነበር። በ12 ዓመቱ ልክ እንደ ቻይልድ አርቲስት ሆኖ የአባቱ ፊልም ላይ ተውኖ ነበር። በ1972 የወጣው የአባቱ ፊልም የሆነውን ሬሸም ሼራ የሚለው ፊልም ላይ ቻይልድ አክተር ሆኖ ተውኗል። ግን መሪ ተዋናይ ሆኖ ወደ ቦሊውድ የተቀላቀለበት ፊልም በ1981 ለእይታ የበቃው ሮኪ የሚለው ፊልም ነው። ፊልሙን ፕሮዲዩስ ያደረገው አባቱ ነበር። የሱኒል ደት ፊልም ነበር። እናትና አባቱም ፊልሙ የሚለቀቅበትን ቀን በጣም በጉጉት ሲጠብቁ ነበር። እንዲሁም አስፈላጊውን ነገር ሁሉ እያደረጉ ነበር። ግን ያው ቢሆንም እድለቢስነቷ ፊልሙ ከመለቀቁ በፊት በካንሰር ህመም ምክንያት የሰንጀይ ደት እናት ናርጊስ አረፈች። ቢሆንም ግን ፊልሙ ተለቀቀ፣ በጣም ተወዳጅነትን አተረፈ፣ ሱፐር ሂት ሆነ።
በድንገት እናቱ የተለየችው ሰንጄይ በጣም ጥልቅ ሐዘን ውስጥ ገባ። ብዙዎቹ እንደሚናገሩት ከሆነ ከዚህ ክስተት በኋላ ነው ሰንጄይ ድራግ መጠቀም የጀመረው ይላል። ሆኖም ግን ከሮኪ በኋላ ሁለተኛ ፊልሙ በ1982 ለእይታ የበቃው ጆኒ አይ ላቭ ዩ የሚል ፊልም ነበረ። እሱም ፍሎፕ ሆነ። ግን በዛ ዓመት ደግሞ ተመርቆ የወጣው ፊልም ቪዳታ የሚለው የሱ ፊልም ብላክባስተር ሆኖ ስኬታማ ሊሆንለት ችሏል። በዚህ ፊልም ሰንጄይ ደት፣ ዲሊፕ ኩማር፣ ሰንጂቭ ኩማር እና ሸሚ ከፑር የመሰሉ በጣም ትልልቅ እና ዝነኛ አክተሮች ጋር አብሮ የመስራት እድል አጋጠመው። ከነሱ ጋርም ሆኖ አብሮ የተወነው የትወና ብቃቱ ሊደነቅለት ችሏል። በዚህ ፊልም मेरे पिता के पिता है ये भी मैं जानता हूँ, लेकिन वो गरीब अबू बाबा मेरी माँ थी, जिसने गरीबी का लिबास पहनकर 17 साल तक मुझे सीने से लगाए रखा। ከዛም በ1983 የወጣው ፊልም ሜ አባራሁ እና ቤቀራር እንዲሁም ደግሞ በ1984 ለእይታ የበቃው ዘሚን አስማን እና ሜራ ፌስላ ብዙም ስኬታማ መሆን አልቻሉም። በ1985 የወጣው ጃን ኪባዚ የሚለው ፊልም በጣም ስኬታማ መሆን ቻለ። अबे होगी इधर, लक्ष्मी दिए बिना लक्ष्मण रेखा के आगे पांव डाला ना तो हड्डी की टांगों पे आ रहा है, लकड़ी की टांगों पे जाएगा, समझा? ከዛን ቀጥሎ ሰንጄይ ደት የመሄሽ ባህት ፊልም የሆነውን በ1985 ዓመተ ምህረት ናም የሚለውን ፊልም ሰርቶ ነበር። ይሄ ፊልም የሰንጄይ ደትን ህይወት እስከ መጨረሻ ድረስ የቀየረ ነበር። ምክንያቱም ፊልሙ በጣም ቦክስ ኦፊስ ላይ ስኬታማ ነበረ። እንዲሁም በትወናውም በጣም ተደንቆበታል። በሰዓቱ እርግጥ በተደጋጋሚ የወጡ የነበሩ ፊልሞች መልቲ ስታረር ነበር፣ ብዙ አክተሮች ያሉበት ፊልም ነበረ። ሰንጄይ ደግሞ የተወሰኑ ፊልሞችን እንጂ ብዙ ፊልሞቹ የሚሰራቸው ከብዙ አክተሮች ጋር በመሰባሰብ ነበር። ከናም ቀጥሎ በጣም ብዙ ስኬታማ የሆኑ ፊልሞች ብለን እንይ ብንል በ1987 ላይ እይታ የበቃው ኢማንዳር፣ ኢናም ደስ ሀዛር፣ ጂቴ ሻንሴ፣ በ1988 ደግሞ ለእይታ የበቃው መርዶባሊ ባት፣ በ1989 ኢላቃ፣ ሀምቢ ኢንሳን ሄ፣ ካኑን አፕና አፕና እና ታከትበር የሚለው ፊልሙ በጣም ስኬታማ ነበሩ። በ1988 ለእይታ የበቃው ከብዛና ሀቲያር የሚለው ፊልም ቦክስ ኦፊስ ላይ ፍሎፕ ቢሆኑም ግን የሰንጄይ ትወና በጣም ተወዳጅነትን አግኝቶለት ነበር። से इस रास्ते पे कदम रखा है ना, तब से कफन साथ लेके घूमता हूँ। चाहूँ तो दिगंबर पाटिल का गेम 1 घंटे में बजा सकता हूँ, और चाहूँ तो सीएम अजीत राव देसाई की कुर्सी 1 दिन में हटा सकता हूँ। ወደ 1990ዎቹም ከገባ በኋላ የሰንጄይ ደት ፊልሞች በአጠቃላይ ስኬታማ የሆኑበት ብዙ ፊልሞች ነበሩ። ዜህሪሌ፣ ታኔዳር፣ ቴጃ እና खतरनाक የሚሉ ፊልሞች ሱፐር ሂት ሆኖ ነው ያለፉት። तुम? हाँ मैं। ऊपर वाले ने शायद मुझे इसीलिए बचा लिया था क्योंकि मेरे हाथों तुझे मरना है। በ1991 የሰራው ፊልም ሰንጄይ ኩን ካከርዝ፣ ሰደክ እና ሳጀንን ጨምሮ 7 ፊልሞች ተለቀው ነበር። የሰደክና የሳጀን ስኬት ግን ከሁሉም በልጦ ቦክስ ኦፊስ ላይ በጣም ትልቅ ስኬታማ የሆነ ፊልም ተብሎ መነጋገሪያ ሆኖ ነበር። መሄሽ ዳይሬክት ያደረገው ሰረክ የሚለው ፊልም አንድ ሮማንቲክ ትሪለር ፊልም ነበር። ከሰንጄይ ደት ጋር አብራ የሰራችው ቤዛኔ ፑጃ ባት ነበረች። ሎረንስ ዲሱዛ ዳይሬክት ያደረገው ፊልም ሳጀን ደግሞ ሮማንቲክ ድራማ ፊልም ነበረ። እዛ ላይ ሰንጄይ፣ ማዱሪ ዲክሺት እና ሰልማን አብረው የተወኑበት ነው። በሁለቱም ፊልሞቹ ሰንጄይ ባባ የትወና ብቃቱን በደንብ አሳይቶበታል የተባሉ ናቸው። मेरा दिल भी कितना पागल है ये प्यार तो ከዛም በ1992 5 ፊልሞቹ ተለቀቁ። ከዛ መሃል 4ቱ ፍሎፕ ሲሆኑ ግን ያልጋር የሚለው ፊልሙ ስኬታማ ሆኖለታል። आखिर तुम्हें आना है जरा देर በ1993 ሸትሪያ የሚለው ፊልሙ ፍሎፕ ሆነበት። ግን ጉምራህና ሳይባን የሚለው ፊልሙ ሂት መሆን ችሏል። मैं तेरा आशिक हूँ तुझसे इश्क करे በዛ ዓመት ሱባሽ ጋይ ዳይሬክት ያደረገውን ፊልም ከላይክን የመስራት እድል አገኘ። नायक नहीं खलनायक हूँ मैं
ፊልሙ ላይ ከጄኪ ሽሮፍ እና ከማዱሪ ዲክሺት ጎን ለጎን ሰንጀይ ደት የተወነው በቪለን ሮል ነበር፣ በእኩይ ተግባር ነበር። ፊልሙ ላይ የሰንጀይ ደት እያንዳንዱ የትወና ብቃቱ በደንብ የታየበት ነው። እንዲሁም ተመልካቹም በደንብ የተዝናናበትና የወደደው ፊልም ነው። ቦክስ ኦፊስ ላይ ብላክባስተር መሆን ቻለ ፊልሙ። ዘፈኖቹ በአጠቃላይ ደግሞ አገሪቱ ላይ ቅውጥ አደረጉት። चोली के पीछे क्या है चोली के पीछे चोली के ግን ቀደም ብሎ ፊልሙ ከመለቀቁ በፊት የሰንጀይ ደት ህይወት ላይ አንድ ትልቅ ገጠመኝ ተፈጠረ። ፖሊስ እንግዲህ በክስ መዝገቡ በያዘው የተናገረው አቡ ሰሊምና ሌሎች አጋሮቹን ጨምሮ ከነሱ ጋር ተባብረው ሰንጀይ ደት ቤት ውስጥ መሳሪያ ደብቀዋል፣ ከባድ መሳሪያዎችን ብሏል። እነዛም ደግሞ ቦምብም አብሮ ተቀላቅሎበት ስለነበረ እነዛም ቦምቦች በ1993 የሞምቤይ ፍንዳታ ላይ ተጠቅመውታል አሸባሪዎቹ ብሏል ፖሊስ። ሰንጀይ እንግዲህ ስለ ራሱ የተከራከረ የተናገረው ይህን መሳሪያ ነው ያስቀመጥኩትኝ ቤተሰቤን ለመጠበቅ ነው፣ ምክንያቱም በሰዓቱ ብዙ ዛቻና ማስፈራሪ ደርስ ስለነበረ ራሴን ለመጠበቅ ነው ይህን መሳሪያ ያስቀመጥኩትኝ ብሏል። በሰዓቱ እንዲያውም ሚዲያ ላይ በጣም ሲወራ የነበረው ነገር የሰንጀይ ደት አባት ሱኒል ደት ፖለቲካ ላይ በነበረው ትልቅ እንቅስቃሴ የሱ ተቃራኒዎች ልጁን እንዳስጠቆሩበትና እንዳሳሰሩበትም ብዙ መረጃዎች ወጥተው ነበረ። ፖለቲካ ላይ ደግሞ እንደሚታወቀው ቤተሰብን ታርጌት በማድረግ እንደዚህ የፖለቲካ ህይወታቸውን ለማበላሸት የሚደረገውን ጥረት ብዙ ፊልም ላይ እንዳየነው አይነት ማለት ነው። እውነቱ ምን እንደሆነ እንግዲህ እስካሁን ድረስ ግልጽ የወጣ ነገር ባይኖርም ለጊዜው ግን ተወት እናደርገዋል። ቢሆንም ግን የዚህ የክሱ ጉዳይ ከቦምብ ፍንዳታ ጋር የሰንጀይ ስም በመያያዙ ከ1994 እስከ 1998 ድረስ የሰንጀይ ፊልም የወጡት ፊልሞች በአጠቃላይ ምንም ያህል ጥሩ ቢሆኑ ፍሎፕ ለመሆናቸው ምክንያት ከፍንዳታው ጋር የሰንጀይ ስም በመያያዙ መሆኑ ማንም የማይክደው እውነት ነው። በ1999 ግን እድል እንደገና ረድታው ሰንጀይ ደት 6 ፊልሞች ሰርቶ 5ቱ ሂት ሊሆኑለት ችለዋል። ዳግ ዘ ፋየር፣ ካርቱዝ፣ ሀሲና ማንጃይጊ ከጎቪንዳ ጋር፣ ኹብሱረት እና ቫስታቭ የመሰሉ ትልልቅ ፊልሞችን መስራት ችሏል። በትወናውም በድጋሚ የተመልካቹን ልብ ማስደሰት ችሏል። እንደገና አድናቂዎቹንም መመለስ ችሏል። በእርግጥ ፊልሞቹ ጠቅላላ ሁሉም ሂት ቢሆኑም ቫስታቭ ላይ ግን የክሪቲክሶችን አፍ ማዘጋት ችሏል። ክሪቲክሶች የሰንጀይን ብቃት አውርተው ሊጠግቡ አልቻሉም። በዛ ላይ ባሳየው ትወናም በአመቱ ቤስት አክተር ፊልም ፌር አዋርድ ሽልማቱን ማግኘት ችሏል። असली 50 तोला कितना 50 तोला ከዛም በ2000 ዓመተ ምህረት የወጣው ፊልም ሚሽን ካሽሚር ላይ ሰንጀይ ደት ባሳየ ትወና ክሪቲክሶች በጣም አድንቀውታል። हजरत बल को उड़ाने का इल्जाम लगाया जाएगा इंडियन आर्मी पर। वो कहेंगे कि हिंदू फौजों ने हजरत बल को उड़ाया है। जरा सोचो अल्ताफ, क्यों आर्मी के यूनिफॉर्म्स में तुम लोगों ने तस्वीरें खींची थी? 2001 ላይ የወጣው ፊልም ጆሪ ነምበር 1 እንዲሁም 2002 ላይ ካንቴ በጣም ስኬታማ መሆን ችለዋል። लाला मेरी माँ के कंगन वापस कर दे। अरे बिरजू, तू आएगा वा बचवा, तू आएगा वा। अरे ये क्या कर रहे हो बेटा? ये बंदूक की नली नीचे कर ले, वरना तेरा लाला हमेशा के लिए ऊपर चला जाएगा। बेटे क्या कर रहे हो? मेरी माँ በ2003 ዓመተ ምህረት የወጣው ራጅኩማር ሂራኒ ዳይሬክት ያደረገው ሙናባይ ኤምቢቢኤስ የሚለው ፊልም ግን የሰንጀይ ደት ስሙንም ሆነ ብቃቱንም ከፍ ለማድረግ ወይም ደግሞ ከሊስቱ ላይ ወደ ላይ ለመስቀል ትልቅ ስራ ሰርቷል። ይህ ፊልሙ በጣም የሚገርም ነበር። በጣም ድንቅ ፊልም ሆኗል። እንደገና ቦክስ ኦፊስ ላይም ሂት ሆኗል። በተጨማሪም ሰንጀይ ደት በጣም ብዙ አዋርዶችን ያሸነፈበት ፊልም ነው። Any questions? यस सर। Yes. वो बाहर कैजुअलिटी में कोई मरने की हालत में रहा तो उसको फॉर्म भरना जरूरी है क्या? ከዛም 2004 ዓመተ ምህረት ላይ የወጣው ሙሳፊር እና ፕላን እንዲሁም በ2005 ዓመተ ምህረት የወጣው ፐሪኒታ እና ደስ እነሱም በጣም ስኬታማ ሊሆኑለት ችለዋል። हमारे काम में दोस्त नहीं बनते, ना हमारे काम में ना तुम्हारे काम में। 25 साल की ईमानदार नौकरी के बाद एक फैक्स आ जाता है कि डिपार्टमेंट बंद करो। በ2005 ዓመተ ምህረትም የወጣው ሸብድ የሚለውና ዝንዳ የሚለውን ፊልም ክሪቲክስ በጣም አድንቀውታል። ሰንጀይ ደት ትወናው ብቃቱን አረጋግጠውበታል። तुम मुझसे प्यार करती हो? यकीन नहीं है। मुझे तो है। በ2006 ዓመተ ምህረትም ለጌረሆ ሙናባይ የሙናባይ ኤምቢቢኤስ ቀጣይ ፓርት ወጣ። እሱም ህዝቦች በጣም ተዝናኑበት። ቦክስ ኦፊስ ላይም ፊልሙ ስኬታማ ሆነ። በዚህ ፊልም በትወናው እንግዲህ በጣም ብዙ አዋርዶችን መሸለሙም አልቀረም። अंडरवेयर में डालेंगे।
वो मामू लोग सवाल पूछेंगे, मैं अंडरवेयर में हाथ डाल के पावती निकाल के पढ़ के जवाब दूंगा। क्या बोल रहा है तू यार? ከዛም በመቀጠል እንግዲህ ሰንጀይ ደት በጣም የተሳኩ የተባሉትን ፊልም በተርታ እኒ ቢባል 2007 ዓ.ም ላይ ለእይታ የበቃው ደማል፣ ሹታውት አት ሎከንዋላ፣ 2009 ላይ ኦል ዘ ቤስት፣ 2011 ላይ የወጣው ደብል ደማል፣ 2012 ላይ ሰን ኦፍ ሰርዳር እና አግኒፐት እንዲሁም 2014 ላይ ፒኬ በጣም ስኬታማ ነበሩ። गई तो औरत मर्द का फर्क भूल गया। एक मिनट, ये देख मेरा लाइसेंस। सेक्स मेल, मैन, आदमी, हरामी, कमीना। በሁሉም ፊልሞቹ ሰንጁ ባባ የነበረውን ሮል በጣም ተወዳጅነትን አግኝቶለታል። ግን አግኒፐት ላይ ያሳየው የቪለን ሮል ወይም በእኩይ ተግባር ያሳየው የትወና ብቃት ግን ክሪቲክስም ሆነ ተመልካቹን አፍዝዞ ያስቀረ ነበር። ये रे पाउसा तुला देतो पैसा, पैसा झाला खोटा, पाउसाला मोठा። ቢሆንም ግን በፍጥነት እየሄደ የነበረው የሰንጀይ ደት የሥራ ህይወትን ቀዝቀዝ የሚያደርገው አንድ ገጠመኝ ሊፈጠር ችሏል። ሜይ 21 2013 ዓመተ ምህረት ላይ ፍርድ ቤቱ የቆየውን ፋይል ባንቀሳቀሰበት ሰዓት የቦምቤ ፍንዳታ 1993ቱ ጦስ መልሶ ጉዳዩ ተነስቶ ለ5 ዓመት ወደ እስር ቤት ሊገባ ችሏል። ቀጥሎም ሰንጀይ ያደረገው አንድ ውሳኔ ነው። እሱም ማመልከቻ ካስገባ በኋላ የያዛቸውን ፕሮጀክቶች እንዳለ ጨርሶ ሌላ ፊልም ለ5 ዓመት ላለመፈረም በመወሰን ሁሉንም ፊልሞቹን ጣጣ ጨርሶ ጓዙን ጠቅልሎ ወደ እስር ቤት ገባ። ከዛም በተለያዩ ውሳኔዎች የተወሰነ ጊዜ ተቀናንሶለት 2017 ላይ ክሱን ጨርሶ ሰንጀይ ደት ከእስር ቤት መውጣት ቻለ። ከዛም በመቀጠል ፊልም ፍለጋ መሯሯጡን የጀመረው በዛው ዓመት በ2017 ኡመን ኩማር ዳይሬክት ያደረገው ፊልም የመጀመሪያው ሊሆን የቻለው ቡሚ የሚለው ፊልም ሊሆን ይችላል። ቢሆንም ፊልሙ አክሽን ድራማም ሆኖ ሞቅ ያለ ፊልምም ሆኖ ፍሎፕ ሊሆንበት ቻለ። ከዛም ራጅ ኩማር ሂራኒ የሰንጀይ ህይወትን ታሪክ ላይ የሚያጠነጥነው ወይም ደግሞ ስለሱ ህይወት ታሪክ ግልጽ ለማድረግ የተሰራው ሰንጁ የሚለው ፊልምን መስራት ቻለ። ፊልሙን በጣም የሚገርም ሆነ። እንዲያውም በዛም ታሪክ ሰራ። በቦሊውድ ታሪክ የአንድ አክተር የራሱ የህይወት ታሪኩ በሲኒማ ደረጃ ለህዝብ ለእይታ እንዲበቃ ፈቅዶ ወይም ደግሞ እንዲታይ አድርጎ ይህን ያህል ስኬትን ማግኘት የመጀመሪያ ፊልም ሆነ። በፊልሙ ላይ በደንብ ያሳዩት ነገር ከፊልም ባክግራውንድ የመጣ ሆኖ ወይም ደግሞ የምንም የገንዘብ እጥረት የሌለበት ግለሰብ ሆኖ እንዴት በፊልም ዓለም ላይ ሆነ በግል ህይወቱ ላይ ምን ያህል የችግሮችን እንዳሳለፈ በትክክል ያሳየ ነው። በእርግጥ ዛሬ እኔ ስለ ሰንጀይ ደት ከምነግራችሁ በላይ በደንብ የሚያሳየው ሰንጁ የሚለው ፊልም ነው። አንዴ እንዴት በስኬት ጣራ እንደነካ፣ አንዴ ደግሞ እንዴት ጨለማ እስር ቤት ውስጥ ገብቶ እንደታሰረም ያሳያል። የወጣቱን ሰንጀይ ደትን ሮል የተወነው ረንቢር ካፑርም በትወና ብቃቱ ሊደነቅበት የቻለ ፊልም ሆን ቻለ። በገቢ ደረጃም ፊልሙ አመርቂ ነበር። अपना लाइफ फुल सांप सीढ़ी का बोर्ड है, कभी अप उल्टा ऐसा बॉडी बनाया कि लोग मोहम्मद अली से कंपेयर करने लगे। በ2018 ሰንጁ ላይ ካሚዮ ከገባ በኋላ ሰንጀይ ደት በ2019 ሳሄብ ቢቢ ኦር ጋንግስተር ክፍል 3 የሚለው ፊልም ላይ ታይቷል ሰንጁ። ይህም ፊልም ያን ያህል ስኬታማ አልሆነም። በዛውም የፍሎፕ ታሪኩ ደግሞ እንደገና ጀመረ። ከ2019 እስከ 2022 ድረስ ባሉት ርቀቶች 2 ዓመታት ውስጥ ከለንክ እና ሰረክቱ ጨምሮ 6 ፊልሞች ለእይታ በቅተው ነበር። በሚያሳዝን ሁኔታ ሁሉም ፊልሞች ፍሎፕ ነበር የሆኑት። ከዛን ቀጥለው ሰንጀይ ያገኘው የካናራ ፊልም የሆነው ኬጂኤፍ ቻፕተር 2 የመስራት እድል አገኘ። ፊልሙ ቦክስ ኦፊስ ላይ ብላክባስተር መሆን ችሏል። እንዲሁም ደግሞ ሰንጀይ ደት የቪለን ሮሉን በእኩይ ተግባር እዚህ ፊልም ላይ አዲራ ሆኖ የተወነበት ነገር በጣም አስደናቂ ሆነ። እንዲሁም ብዙ ተመልካቾችን እንደ አዲስ የነበራቸውን ፍቅር ሊቀሰቅስላቸው ችሏል። ऊंचा किला खड़ा करना हो तो गहरा गड्ढा खोदना जरूरी होता है। मेरे साम्राज्य की नींव में अगर तुम खोदोगे खोपड़ियां मिलेंगी। በተጨማሪም ከሻሩክ खान ጋር አሁን በቅርቡ የወጣው ጀዋን የሚለው ፊልም ላይ ገስት አፒራንስ ገብቶ ነበር። मैं कौन हूँ कौन नहीं पता नहीं। የሰንጀይ ደት የቤተሰቡን ነገር እንኳን ብናይ በ1987 ሪቻ ደታን አግብቶ ነበር። ሪቻን በሰዓቱ ተዋናይ ነበረች። በእርግጥ ብዙ ፊልሞችን አልሰራችም። ሁለቱ አንድ ሴት ልጅ ወልደው ነበረ። ትሪሻላ ትባላለች። ቢሆንም ግን እንደተወለደች ብሬን ቲዩመር ወይም ደግሞ ጭንቅላታ ላይ እጢ እንዳለባት ታውቆ ነበረ እና በሕክምና ላይ በነበረችበት ሰዓት በ1996 ዓ.ም ኒውዮርክ ውስጥ አርፋለች። ከዛም ከ2 ዓመት በኋላ በሰዓቱ ሞዴል የነበረችውን ፕሪያ ፒሌን አግብቶ ነበረ። ይህ ዝምድናቸውም ያን ያህል ርቆ መሄድ አልቻለም። በ2005 ዓ.ም ተለያይተዋል። 2005 ዓ.ም ለሰንጀይ ደት በጣም ከባድ ጊዜ ነበረ። ምክንያቱም በዛ ዓመት
ወላጅ አባቱን በሞት ያጣበት ነበር። በአንድ ኢንተርቪው እንደተናገረው ሰንጀይ ደት በጣም የሚወደውና ብቸኛ ድጋፉ የነበረው አባቱን በማጣቱ ከዚህ ሀዘን ለመውጣት ረጅም ጊዜ እንደፈጀበት ተናግሯል። ቢሆንም ግን ከዛ ከአደጋው ከ3 ዓመት በኋላ በሰንጀይ ሕይወት ውስጥ ድጋሚ ደስታ ተመልሶ መጥቷል። እሷም ዲልነቫዝ ሼክ ወይም ደግሞ ማኒታን አግብቷል። በፊልም ላይ ያሉ ሰዎች ሁሉም እንደሚታወቀው እንግዲህ ስማቸው እንደሚቀይሩት ሁሉ ዲልነቫዝ ሼክ የነበረው ስሟን እሷም ማኒታ ብላ ቀይረዋለች። ከዛም በኋላ ማኒታና ሰንጀይ ልጃቸው የመጀመሪያ ወንድ ልጃቸውን ሸህራንን አገኙ። ከዛም እናም ሴት ልጃቸውን ኢክራሚን አግኝተዋል። አሁን ያለበትን ሁኔታ እንይ ብንል ሰንጀይ ደት እንግዲህ በብዛት ጊዜውን የሚያሳልፈው ሙምባይ ውስጥ በሚገኘው መኖሪያ ቤቱ ከቤተሰቡ ጋር ሰፊ ጊዜ ያሳልፋል። እንዲሁም ከቤተሰቡ ጋር የሚያሳልፋቸውን ቫኬሽኖችም ሆነ የቤት ውስጥ የተለያዩ ፎቶና ቪዲዮዎችን ለአድናቂዎቹ በሶሻል ሚዲያ ያጋራል። በሰንጀይ ደት ሕይወት ውስጥ ብዙ አነጋጋሪዎች ነገሮች ነበር የተፈጠሩት፣ እስከ ሐሺሽም ድረስ እስከ ስካርም ድረስ በብዙ ነገሮችም ተከሷል። እስር ቤትም ገብቷል። እነዚህ ሁሉ ችግሮች ቢያጋጥሙትም ግን መቼም አላቀረቀረም። ሁሉም ነገር አሸንፎ ዛሬ ቀጥ ብሎ ወደፊት እየሄደ ነው ያለው። የተፈጠረው ነገር ምንም ቢሆንም ግን ዛሬም በብቃት የትወና ሕይወቱን እየመራ ነው ያለው። ይሄ ደግሞ የበለጠ አስቸጋሪ የሚያደርገው ወይም አስደናቂ የሚሆነው ለዛ ነው። በትወና ዓለም ላይ የግል ሕይወት ሲበላሽ ብዙዎቹ ትወናቸው ገደል እንደሚገባ የታወቀ ነው። ከዛም በኋላ በጣም ብዙ ማህበረሰብ አቀፍ ስራዎችን መስራት ችሏል። የተለያዩ ብዙ ፕሮግራሞችን፣ ወንጀሎችን፣ ሐሺሽን በመቃወም ህዝብን ለማንቃት ብዙ ምክሮችን ሰጥቷል። ከሱ ካለፈ ህይወቱን ብዙ መማር እንዳለባቸው እንደ ምሳሌ እያነሳ ለአድናቂዎቹ ተምሳሌትነቱን ማቅረብም ወደ ኋላ አይልም። ሁሌም የሚናገረው ነገር ነው። ምናልባት ለዛም ነው ሁሉም ነገር በድል በማሸነፉ መሰለኝ አድናቂዎቹ ዛሬም ድረስ በጣም የሚወዱት፣ እንዲሁም ደግሞ የእሱን ቀጣይ ፊልም በጉጉት የሚጠብቁት። ለቀጣይ ፕሮጀክቶቹ በአጠቃላይ ለሰንጁ ባባ መልካም ዕድል እየተመኘን ፕሮግራሜን እዚህ ላይ ጨርሳለሁ። በፕሮግራሜ ላይ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ቪዲዮን ከወደዳችሁት ላይክ አድርጉ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ቃሲም መካ ነበርኩኝ። በሌላ ቪዲዮ እስከምንገናኝ አመሰግናለሁ። ባባይ